ማዕከላዊ እዝ እረፍት ሲወስድ ደቡባዊ እዝ ጥቃቱን ተረክቧል። በሆርሙዝ ተኩስ ሲበርድ በምስራቅ ፓሲፊክ እንደ አዲስ ተጀምሯል። የአሜሪካ ጦር ደቡባዊ እዝ የካሪቢያንን ቀጠና ዳግም በእሳት አጥሮታል። እዙ በኤክስ ማህበራዊ ገጹ ላይ እጽ ተሸክመው በድብቅ ሲጓዙ የነበሩ ጀልባዎች ላይ እርምጃ ወስጃለሁ ብሏል። ይህ የጥቃት ዜና በዚህ መንደር ከተሰማ ከ2 ወራት በላይ ሆኗል ይላል የሲኤንኤን ዘገባ። በጥቃቱ 2 ሰዎች መገደላቸውንም ፔንታገን አስረድቷል። አሜሪካ እረፍት ከመውሰዷ በፊት የአደንዛዥ እጽ አዘዋዋሪ ጀልባዎች ላይ ለዓመት የተጠጋ ድብደባ ፈጽማለች። በጥቃቷም 67 ጀልባዎች ተቃጥለዋል፣ 221 ሰዎችም ተገድለዋል። የዶናልድ ትራምፕ አስተዳደር ኦፕሬሽን ሳውዘርን ስፔር ብሎ ያወጀው የጦር ዘመቻ የላቲን አሜሪካ ሀገራትን ክፉኛ ያስቆጣ ክፉኛ ያስደነገጠም ነበር። ትራምፕ በጥቃት ሳይወሰኑ የአካባቢውን ሀገራት መሪዎች በማሰርም በማውገዝም ጫናቸውን አጠናክረው ቀጥለዋል። የአሜሪካ ጦር ደቡባዊ እዝ አዛዥ የሆኑት ጀነራል ፍራንሲስ ዶናቫን ጥቃቱ ተጠናክሮ እንደሚቀጥል አረጋግጠዋል። የእጽ ነጋዴዎችን መሳሪያዎች፣ አቅሞችና አመራር ነጥለን መምታታችንን እንቀጥላለን ሲሉም አስጠንቅቀዋል። ይሁንና እነዚህ የአሜሪካ ጥቃቶች በሁሉም አሜሪካውያን ዘንድ ተቀባይነትን አላገኙም። በአሜሪካ ምክር ቤት ቨርጂኒያን የወከሉት ሴናተር ቲም ኬን ጥቃቶቹ ከጉዳዩ ጋር ግንኙነት የሌላቸውን ሰዎችም እየገደሉ ነው ይላሉ። በሴኔቱ የጦር ኃይሎች ኮሚቴ አባል የሆኑት ቲም ኬን የሚወሰዱት እርምጃዎች አሜሪካን ለበዛ ወጪ የዳረጉ፣ ውጤታማነታቸው የማይረጋገጥና ሕገወጥም ናቸው በማለት አውግዘዋቸዋል። የትራምፕ አስተዳደር ግን እነዚህ በካሪቢያን መስመር የሚፈጸሙ ጥቃቶች ወደ አሜሪካ የሚገቡ አደንዛዥ እጾችን የቀነሱ ናቸው ብሎ ይከራከራል። ፕሬዝዳንት ትራምፕ በታህሳስ ወር ላይ እንደተናገሩት በባህር የሚገባው የእጽ መጠን በድብደባው ምክንያት በ92 በመቶ ቀንሷል። በሰኔ ወር ላይ ደግሞ ቁጥሩ ወደ 97 በመቶ ከፍ ብሏል ብለው ቁጥሩን አሻሽለው ሲናገሩ ተደምጠዋል። የዘ አትሌቲኳ ጸሐፊ ሜሪ ሮዝ ሺነርማን ግን ትራምፕ የሚጠቅሷቸው ቁጥሮች ለመታመን የሚርቁ ናቸው ትላለች። በአሜሪካ ጎዳናዎች ላይ የእጽ ዋጋ መቀነሱን የምታነሳው ጸሐፊዋ የተባለው አቅርቦት ቢቋረጥ ይህ እንዴት ሊከሰት ይችላል? የተባለው አቅርቦት ቢቋረጥ እኮ ዋጋው ይጨምራል እንጂ እንዴት ዋጋው ሊቀንስ ይችላል ብላ ትከራከራለች። ጉዳዩንም ጠላት ከመፍጠርና ተጽዕኖ ከማምጣት ጋር የተገናኘ ነው ስትል ታትታለች። የአሜሪካ ጦር የእጽ ቁጥጥር ውስጥ መግባቱን የሚያነሱ ሁሉ የዚህን የክፉ እጽ ንግድ ፖለቲካዊ ማድረግ ተፈልጓል ባይ ናቸው። ከዚህ ቀደም የፓሲፊክ ውቅያኖስን ታከው የሚመጡ የእጽ ጀልባዎችን ይቆጣጠር የነበረው የአሜሪካ ጠረፍ ጠባቂ ኃይል ነበር። ጠረፍ ጠባቂ ኃይሉ ጀልባዎቹንም አዘዋዋሪዎቹንም በቁጥጥር ስር ያውላቸው ነበር። ይህንን በማድረጉም ተጨማሪ መረጃ ሲያገኝ ቆይቷል። ስልኮችን፣ ሰነዶችን በመያዝ ከጀርባ ያሉትንም በኮኬን ንግድ ሰንሰለት ውስጥ የተሳተፉትን ለማደን ይጠቀምበት ነበር። ከአምራች እስከ አከፋፋይ አልፎም ተርፎ እስከ ስርጭት የሚሳተፉበትን ጠረፍ ጠባቂ ኃይሉ ማግኘት የሚችልበት ዕድል ሰፊ እንደነበር ይነገራል። አሁን ግን ከጀልባዎቹ ማስረጃዎችን ማግኘት የሚቻልበት ዕድል ተዘግቷል ይላሉ ጉዳዩን የሚታዘቡ ጸሐፍት። የካርንጌ ሜሎን ዩኒቨርሲቲ ተመራማሪ የሆኑት ጆናተን ኮልኬንስ በበኩላቸው እየተመቱ ያሉት ጀልባዎች ወደ አሜሪካ ሳይሆን ወደ አውሮፓ የሚጓዙ ናቸው ሲሉ ያስረዳሉ። እናም አሜሪካ ሀብቷን እያጠፋች ያለችው በቀጥታ በማይመለከታት ጉዳይ ነው በማለትም ያክሉበታል። ብሉምስቤሪ ኢንተለጀንስ የተባለው ተቋም በበኩሉ ጉዳዩን ከፖሊሲ ለውጥ ጋር ያገናኘዋል። አሜሪካ እንዲህ አይነቱ ጥቃት ውስጥ የገባችው በካሪቢያን አካባቢ የምትከተለው ፖሊሲ በመቀየሩ ነው ይላል ድረገጹ። አሜሪካ በላቲን አሜሪካ ሀገራት ላይ ኮስተር ካለች ቆይታለች። በተለይ ትራምፕ የዚህ ለውጥ ዋና አካል ናቸው። ፕሬዝዳንቱ በዙሪያቸው ያሉ ሀገራትን እንደ ኮሚኒስት ይመለከቷቸዋል። በሩሲያና ቻይና ፍቅር የወደቁ ጸረ አሜሪካዊ ስሜት ያላቸው፣ ለነፃ ንግድ የማይመቹ ናቸው ብለውም ይፈርጇቸዋል። እናም አሜሪካ አሻግራ ወደ ሌሎች ቀጠናዎች ከመመልከቷ በፊት ይህንን አካባቢ መቆጣጠር አለባት ብለውም
ትራምፕ በሚገባ ያምናሉ። ቬንዙዌላን በእጽ ንግድ ከከሰሱ ከወቀሱ በኋላ ፕሬዝዳንቷን ኒኮላስ ማዱሮን በቁጥጥር ስር እንዳዋሉ ሁሉ ኩባንም በተመሳሳይ ጫና ውስጥ ከተዋታል። ሜክሲኮ የእጽ ንግድ መናኸሪያ ሆናለች ብለውም ይከሳሉ። ሌሎቹም ሀገራት በትራምፕ ምላስ ተነድፈዋል። ጠላት መፍጠርን የሚችሉበት ትራምፕ እነዚህን ሀገራት በማስፈራራት ጉያቸው ስር ለማድረግ እየጣሩ ይመስላሉ። ሌላኛው ተጠቃሽ ምክንያት ደግሞ ስደትና ስደተኝነት ነው። የካሪቢያን ሀገራት ብዙ ስደተኞችን ወደ አሜሪካ ልከዋል። በዚህም ምክንያት ብዙ ገንዘብ ወደ የሀገራቸው ይልካሉ። ብሉምስቤሪ እንደሚለው በ2024 እንደ አውሮፓውያን አቆጣጠር ብቻ 18.4 ቢሊዮን ዶላር ስደተኞቹ ወደ ሀገራቸው ልከዋል። ይህንን የተመለከቱት ትራምፕ ወደ የሀገራቸው ገንዘብ የሚልኩትን ሰዎች የሐዋላ ግብር ጥለውባቸዋል። በእያንዳንዱ የሐዋላ ገንዘብ 1% ግብር እንዲከፈልም አዘዋል። አሜሪካ መጥተው ሥራ ሰርተው ሀገራችንን በዝብዘው የመጡበትን ሀገር ይጠቅማሉ፣ እናም እኛ ግብር ማስከፈል አለብን በሚል መንፈስ ነው ትራምፕ ተጨማሪ ግብር የጣሉት። በአጠቃላይ በካሪቢያን እና በምስራቅ ፓስፊክ ዙሪያ የዋሽንግተን ተጽዕኖ ከፍ ይል ዘንድ አሜሪካ ከግብር እስከ ጦር ያላትን መሳሪያ ሁሉ እየመዘዘች ትገኛለች። በየትኛውም አካባቢ ያሉትን ውሃዎች የመቆጣጠር ፍላጎት ያላት ዋሽንግተን ስማቸውና ቀጠናቸው ቢለያይም ግብራቸው አንድ የሆኑትን የጦር እዞቿን በማንቀሳቀስ ዓላማዋን ለማሳካትም እየሞከረች ትገኛለች።